አንዳንዴ በእውነት ነው የምላችሁ እስከ መጨረሻ ድረስ እግዚአብሔር ጨካኝ እንደሆነ ይመስለናል እና የመመለስ ተስፋ የለኝም ይላል አንዳንድ ሰው። አረ እኔ ተስፋ የለኝም። በህይወት ካለ ተስፋ አለ። ካልሞትክ ምንም ውስጡን መመለስ ወስን። ዛሬ ለመውደቅ በእግዚአብሔር ፊት ለማቅረብ ጸጋ ለመለመን አንተ እንደማትችል ለእግዚአብሔር ለመንገር ወስን። ብትችል ድሮም ታመልጥ ነበር። ስለማትችል ነው፣ ስላቃተ ነው። ለእግዚአብሔር ንገረው፣ ውሰድልኝ፣ ጸጋ ስጠኝ። መመለስ፣ መውደቅ፣ መወሰን። ተስፋ የለኝም የሚባል ነገር የለም። አሁንም ለእስራኤል ተስፋ አለ ነው የሚለው መጽሐፍ። አገር ፈርሶ ከተማ ተቃጥሎ ህዝብ ሁሉ ቆሞ እያለቀሰ እዝራ በህዝብ መካከል ቆሞ እንደዚህ ያለ አሁንም ለእስራኤል ተስፋ አለ። አለን በህይወታው ተስፋ አለ። አባቶቻችን ምድር መተናለው ተስፋ አለ። ሰቆቃወ ኤርምያስ ምዕራፍ 3 ላይ ከቁጥር 21 ጀምረን እስከ 28 ድረስ እንደዚህ ይላል። ምዕራፍ 3 ከቁጥር 21 እስከ 28 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ሆኖም ይህን አስባለሁ፣ እንግዲያስ ተስፋ አለኝ። ያልጠፋኑ ከእግዚአብሔር ታላቅ ፍቅር የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነትህም ብዙ ነው። ራሴን እንዲያልኩት እግዚአብሔር ዕድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ። እርሱን ተስፋ ለሚያደርጉት ለሚፈልገውም ሰው እግዚአብሔር መልካም ነው። ሰው የእግዚአብሔርን ማዳን ዝም ብሎ ተስፋ ቢያደርግ መልካም ነው። ሰው በወጣትነቱ ቀንበር ቢሸከም መልካም ነው። ብቻውን ዝም ብሎ ይቀመጥ፣ እግዚአብሔር አሸክሞታልና። ሰቆቃወ ኤርምያስ ያው የብሉይ ኪዳን መጽሐፍት ብዙዎቹ ስማቸውን ያወጡላቸው በመጽሐፍቶቹ መግቢያ ላይ ባለ የመጀመሪያ ቃል ነው። ብዙዎቹ ስማቸው የሚወጣው ብዙዎቹ አንባቢያኑ ወይንም በዛ ዘመን የነበሩት ሰዎች መጽሐፍቶቹን የሚጠሯቸው መጽሐፉ መጀመሪያ ላይ ባለው ስም ነው። እና አይ ቲንክ የዚህ መጽሐፍ የመጀመሪያ ቃል የነበረው ለምን የሚል ነበርና ለምን የሚል አይነት ስያሜ ነበረው። በኋላ ላይ ነው ሰቆቃወ ኤርምያስ ብለው ይህንን መጽሐፍ የሰየሙትና ይሄ መጽሐፍ ነቢዩ ኤርምያስ በነቢዩ ኤርምያስ በኩል የተላለፈ መልእክት ነው የተጻፈው። በነቢዩ ኤርምያስ በኩል የተጻፈ መልእክት ነው። 586 ዓመተ ዓለም ገደማ አካባቢ የኢየሩሳሌም ከተማን መፍረስና የቤተ መቅደሱን መፈራረስ ምክንያት በማድረግ ኤርምያስ ያቀረበው ሮሮ ነው፣ ጩኸት ነው። ሙሉ ምዕራፎቹን ብታዩዋቸው በጣም ብዙ ምጥ፣ በጣም ብዙ ጩኸት፣ በጣም ትልልቅ የሆኑ ከእግዚአብሔር ጋር ያሉ ሙግቶች በዚህ መጽሐፍ ላይ በጣም ተንጸባርቀዋል። የዚህ መልእክት አስተላላፊ የነበረው ነቢዩ ኤርምያስ በጣም ብዙ ጊዜ እኛም ደጋግመን እናነሳዋለን። እንደነዚህ አይነት መልእክቶች በራሱ በትንቢት መጽሐፉም ላይ አሉት። በጣም ብዙ ቦታ ሲቃ ያለው፣ ምጥ አለው፣ ጩኸት አለው ከእግዚአብሔር ጋር። ብዙ ጊዜ ኤርምያስ ትንቅንቅ ውስጥ ይገባል፣ በዛኛውም በትንቢተ ኤርምያስ መጽሐፉም ላይ። በዚህ ደግሞ ሰቆቃወ ኤርምያስ ደግሞ ስፔሲፊክ የከተማይቱ መውደቅ፣ የቤተ መቅደሱ መፍረስ፣ መቃጠል፣ በጣም ብዙ ህዝብ የሚሞትበትና አያሌ ህዝብ ደግሞ ተግዞ ወደ ባቢሎን የሚሄድበት ነውና ያንን አስመልክቶ ኤርምያስ ወደ ግብጽ ከመውረዱ በፊት ያሰማው ያቀረበው ጩኸት ነው፣ ሮሮ ነው፣ ምጥ ነው፣ ሰቆቃ ነው። ሊትራሊ ሰቆቃ ነው። ምዕራፍ 1 ላይ ምናልባት እናንተም በኋላ ቁጭ ስትሉ ብታነቡ ወደ 32 የሚሆን ማለት ነው። በአራት ነጥብ የሚዘጋ ወደ 32 የሚሆን ሰቆቃ አለው። ባይዘው በጣም አንዳንዱ ይገርማችኋል። ከረንትሊ ኤርምያስ ያንን ባለበት ሰዓት ላይ ኢየሩሳሌም ከተማ ወይንም በእስራኤል ህዝብ ላይ በይሁዳ ህዝብ ላይ እየተከናወነ ያለ አይደለም። ኤርምያስ ከዚህ በኋላ የሚመጣው ነገር ቀድሞ እግዚአብሔር ገልጦለት ስለ ከተማይቱ መውደም፣ ስለ እነሱ መማረክ ቀድሞ እግዚአብሔር ገልጦለት የሚሆነውን ነገር ቀድሞ አይቶ ነው ሰቆቃ ውስጥ የገባው። ምናልባት ኤርምያስ ይሄንን ምጥ እያማጠ ይሄንን ጮህ ሲጮህ በዛ ዘመን የነበረ ህዝቡ ምን ሆኖ ነው ሊል ይችላል። በጣም ሴሌብሬት በምናረግበት ጊዜ፣ በጣም በምንደሰትበት ጊዜ እንደነ ሐናንያ ያሉ ሐሰተኛ ነቢያት እግዚአብሔር ምርኮን አስቀርቶታል ብለው በተናገሩበት ዘመን እንደዚህ አይነት ሰቆቃ፣ እንደዚህ አይነት ጩኸት፣ እንደዚህ አይነት ምጥ፣ እንደዚህ አይነት ሲቃይ ምንድነው ሊሉት ይችላሉ። ኤርምያስ ግን ሊመጣ ያለውን ነገር ተረድቶ
በፍጹም ሊቀየር የማይችል እግዚአብሔር ሐሳብ እንደሆነ ገብቶታል ኤርምያስ። የይሁዳ መማረክ፣ የቤተ መቅደሱ መፍረስ፣ ወደ ሌሎች አሕዛብ ከተሞች መወሰዳቸው የማይቀር ነው። ስለዚህ እንደው ምናልባት እግዚአብሔር ምህረት የሚያደርግልን ከሆነ ብሎ በእግዚአብሔር ፊት ወድቆ ኤርምያስ ብቻውን እየተሰቃየ ብቻውን እያማጠ ይጮሃል። ምናልባት ያነበብኩት ክፍል የመጨረሻው ቁጥር 28 ላይ ሰው በብላቴንነቱ ወይንም በልጅነቱ ቀንበር ቢሸከም መልካም ነው፣ እግዚአብሔር አሸክሞታልና ለብቻው ቁጭ ይበል ይላል። እሷን አንደርስታንድ የሚያደርገው ሰው የለውም። እግዚአብሔር አሸክሞታል። ቀንበር መሃል ነው አንገቱ ያለው። ወዴት ይነቃነቅ? ኦልሬዲ እግዚአብሔር ይዞታል እና እግዚአብሔር አሸክሞታል። ለመዞር ቢሞክር አይችልም፣ አንቆ ይዞታል። ስለዚህ የተጠመደው ነገር ላይ ብቻ ነው ያረሰ የሚቆየው። እግዚአብሔር አሸክሞታል፣ ለብቻው ይቀመጥ እና በእንደዚህ አይነት ሁኔታ ውስጥ ሆኖ የተሰማ ሮሮ፣ የተሰማ ምጥ፣ የተሰማ ሲቃይ፣ የተሰማ ጩኸት ነው። ኤርምያስ ነገሩን ተንቢዮት ከሆነ ኦብቪየስሊ የሚጽፈው ባሮክ ነው። የነብዩ ኤርምያስን መጽሐፎች የሚጽፍለት መልእክቶቹን እየጻፈ የሚያስቀምጠው እሱ ስለሆነ፣ ስለዚህ በኋላ ላይ ቤተ መቅደሱ ስለመፍረሱ 586 አካባቢ ስለመፍረሱ የቀረበ ነው። በጣም ይገርማቸዋል። እስራኤላውያንና የይሁዲነት እምነት ተከታይ የሆነ ሕዝብ በሙሉ የቤተ መቅደሱን መውደቅና የከተማይቱን መማረክ፣ የሕዝብን መማረክ እያሰቡ በየዓመቱ ይሄንን መጽሐፍ በየዓመቱ ቀኑን ቆጥረው ቆመው ሙሉን ሮሮ ይሉት ነበር ሕዝቡ። በኋላ ላይ ደግሞ ይሄው መጽሐፍ ቀጥሎ ድጋሚ 70 ዓመተ ምህረት ላይ መጥተው ካፈራረሷቸው በኋላ ብዙ ነገር ከወደመ በኋላ በያሉበት ሆነው ይሄንን መጽሐፍ ያነቡት ነበር እና በጣም ብዙ ምጥ ብዙ ሲቃ ያለበት እና ምዕራፍ 1 እንደዛ ሆኖ ቀርቧል። ወደ ኤርምያስ ያቀረበው ሮሮ ነው። ከዛ ምዕራፍ 2 ላይ ደግሞ እግዚአብሔር በይሁዳ ላይ ስለሚያመጣው ፍርድ የሚናገርበት ነው። በይሁዳ ላይ ደግሞ ማመጣው ፍርድ አለ ብሎ ደግሞ በተመሳሳይ ቁጥር ወደ 32 አካባቢ ጀጅመንት ደግሞ ከኔ ይመጣል ወደ እናንተ ይላል እግዚአብሔር። ከዛ ደግሞ ምዕራፍ 3 ላይ እንደገና ምጡ ይቀጥላል፣ ሲቃዩ ይቀጥላል። ምዕራፍ 1 ላይ የነበረ ጩኸት፣ ምዕራፍ 2 ላይ ያለን ፍርድ ኤርምያስ ይዞ በእግዚአብሔር ፊት ይቀርብና ምዕራፍ 3 አካባቢ ደግሞ በጣም ጭላንጭል የሆነች ተስፋ ትታየዋለች። ኤርምያስ አሁን ያነበብናት በጣም በዚህ ድቅድቅ ባለ ጨለማ ውስጥ ምንም አይነት ተስፋ በማይታይበት የእግዚአብሔር ፍርድ እንደዚህ በተጠጋበት ሰዓት ላይ በጣም ትንሽ የሆነች ፍንጥቅ የምትል ጭላንጭል ብርሃን ነገር ኤርምያስ ይታየዋል። ምዕራፍ 4 ላይ እንደገና ቀጥሎ ማለት ነው። ምዕራፍ 4 ላይ እንደገና ምዕራፍ 5 ላይ የመጨረሻዎቹ የመጽሐፉ መዝጊያ ምዕራፍ 5 ላይ የመጨረሻ መዝጊያው ቁጥር 21 እና 22 ላይ አቤቱ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞ ዘመን አድስልን ብሎ ነው የሚዘጋው መጽሐፉ። ተስፋ ታየው። እግዚአብሔር እቀጣለሁ እያለ በእቀጣለሁ ውስጥ ተስፋ አለ። እግዚአብሔር እንደዚህ ላደርግ ነው፣ ሕዝቤን ልበቀል ነው። ለምንድን ነው እግዚአብሔር ይሄን ሁሉ የምታደርገው ብላችሁ በኤርምያስ በዚህ በመጽሐፉ ላይ ታማኝ ሆናችሁ ለመጽሐፍ ቁጭ ብላችሁ የምታጠኑ ከሆነ በሕዝቡ የተሰራ በደል ብዛት እግዚአብሔር ከመቅጣት እንደውም ትንሽ ቆየ ሊያስብል ይችላል። እጅግ በጣም ብዙ ጣዖታት ተመልከዋል። በሕዝብ መካከል በሕግ የተከለከለ አያሌ ነገር እየተደረገ ቆይቷል። በጣም ብዙ በደል፣ በጣም ብዙ ኃጢአት፣ በጣም ብዙ አመጽ በሕዝብ መካከል አለ። ስለዚህ እግዚአብሔር ይመጣና እኔ ጻድቅ ስለሆንኩ ነው የምቀጣው ይላል። አሁን እኔ ስቀጣ ልክ አይደለም የሚለኝ ማንም የለም። እኔ ጻድቅ ነኝ፣ ሕዝቤ ብዬ ጠርቻለሁ፣ በር ከፍቻለሁ፣ መሬቱን አስተካክያለሁ፣ ቅጥር አበጅቻለሁ፣ ማንም መጥቶ የፈለገውን እንዳያደርግባችሁ እጠብቃለሁ። እናንተ ግን አመጻችሁብኛል። ስለዚህ ለአመጻችሁ ምላሹ የኔ ፍርድ ነው እና እቀጣለሁ አለ እግዚአብሔር። እግዚአብሔር እቀጣለሁ እያለ ያለው ባቢሎንን አይደለም፣ አሶርን አይደለም፣ ሌሎች ነገስታት ከዚህ በኋላ የሚመጣ ግሪኮ ሮማን ኢምፓየር እሱን አይደለም። እቀጣለሁ እያለ ያለው እግዚአብሔር የቃል ኪዳኑን ሕዝብ ነው። የኔ ያለውን ሕዝብ እቀጣለሁ። ለምን? በድላችሁኛል። እና እዛ ውስጥ ግን ደግሞ የእግዚአብሔር ተስፋ አለ። ክብር ለእግዚአብሔር። እና ቁጥር 21 ላይ
3:21 ላይ ሲጀምር ሆኖም ይህን አስባለሁ ምን ውስጥ የኛ በደልና ሮሮ የእግዚአብሔር ፍርድ ውስጥ ሆኜ ይህን አስባለሁ። ሆኖም አያያዥ ነች አይደል? እንደዚህ ሊሆን ነው 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 ይላል። እንደው የሰውዬ መቼ ነው ተስፋ ያለው ነገር የሚያወራው? እንደዚህ አይነት ነብይ አይታችሁ ታውቃላችሁ? መጽሐፍ ቅዱስ ላይ አንደኛ ነገሥት ላይ ሚክያስ የሚባል አጣቁታላችሁ? ሚክያስ አንደኛ ነገሥት ምዕራፍ 20 ነው 21 እንደዛ 20 ወይ 21 እንደዛ ትዝ ይላችኋል። አክዓብ ወደ ውጊያ ሊወጣ ሲል የይሁዳ ንጉሥ ኢዮሳፍጥን ጠራው እና በጦርነት እርዳኝ አለው። ኢዮሳፍጥ ደግሞ እግዚአብሔርን ይፈራ ነበር ይላል እና መጣና አክዓብን እንደዚህ አለው፣ እሺ እንወጣለን፣ ችግር የለውም፣ አንተ ወዳጄ ነህ፣ አዎ በጣም ጎረቤት ነን፣ አዎ አብረን እንወጣለን፣ አንተ ሰሜን ነህ እኔ ደቡብ እስራኤል ነህ፣ አብረን እንወጣለን፣ ግን እስቲ እግዚአብሔር እንስማ ሲለው ችግር አለ ና አለ። 400 አሰለፈለት። እግዚአብሔር ምንድነው የሚለው እስቲ ንገሩት፣ እኔው ቀድሜ ሰምቻል። የሰራዊት ጌታ እግዚአብሔር ውጣ ይልሃል፣ ትከናወናለህ፣ ድል አለ ይልሃል አሉት። ኢዮሳፍጥ ቆጭው ዲዘርን ያደርጋል። ሰማና ሰማህ መልእክቱን አሉ። ሰምቻለሁ፣ እንደው ግን አለው 401 እንደው አንድ የቀረ ካለ በአገሩ እስቲ ጠራው። አክዓብ እንደዚህ ያለ የቀረማ አለ አለውና እሱ መቼም ስለኔ መልካም ተናግሮ አያውቅም። ለኢዮሳፍጥ እኮ ነው የሚለው ቤተ መንግስቱ ስለ ሚክያስ አንድም ቀን መልካም ተናግሮ አያውቅም ሲለው ኢዮሳፍጥ እንዲህ ያለው እንደው ጠራውና ይዘበል እንስማ ለመስማት። ከዛ መልእክተኞቹን ጠራና ሂዱና ይዛችሁት ነው ግን ሲታመጡት ነገራችሁት አምጡት እንዳያበላሽ 400 በሙሉ ውጣ ብሎኛል ይሄ መጥቶ እንዳይዘበራርቅ። ሄዱና የሚያመጡት ሰዎች ሰረገላ ላይ ጭነው ሚክያስ አሉት። አቤት አለ። ወደ ንጉሱ ስትሄድ 400 በሙሉ ውጣ ብለውታል፣ አንተ ከነሱ የተለየ እንዳታወራ አሉት። ሚክያስ እንደዚህ አለ፣ ሕያው እግዚአብሔርን ካለኝ ይላለሁ አለ። እንዴ ይበለኝ እንጂ እሱ አረ እኔ ውጣ ደስታዬ ነው፣ እግዚአብሔር ይበለኝ እንጂ። እየለመኑ እየተለማመጡ አመጡት። መጥቶ ቆመ። ይሄ ነው ሲለው በል እንግዲህ እሱ ከተናገረ የመጨረሻ ነው የሚሆነው፣ እንወጣለን አለ ኢዮሳፍጥ። ሚክያስ ሆይ ወደ ጦርነቱ ልውጣ አለው። ሚክያስ እንደዚህ አለው፣ ንጉሱ ይውጣ፣ እግዚአብሔር ካንተ ጋር ይሆናል፣ ውጣ አለው። ሲለው የስተት ነገር ያስታውቃል። ውጣ ሲለው እንደዚህ ያለው አክዓብ እግዚአብሔር ካለ በቀር እንዳትለኝ አልነገርኩም እንዴ አለው። እንዴ ውጣ ሲለው እግዚአብሔር ካለ በቀር ለምን አልከኝ? እንግዲያውማ እግዚአብሔር ያለው እንኳን የምትፈልገው አለው። እንዳትወጣ አለው። እወጣለሁ ሲለው እስራኤል እረኛ እንደሌላቸው በጎች በተራራ ላይ ተበትነው ይታዩኛል። ምን ማለት ነው? አንተ ትሞታለህ፣ ህዝቡ ይበተናል አለው። እንዳትወጣ ሲለው አክዓብ እንዲህ አለ ለኢዮሳፍጥ፣ ብዬ አልነበር አለው። ይሄ ሰውዬ ምንም መልካም አውርቶ አያውቅም። እንግዲያው አለና የአገረ ገዡን ጠራውና ውሰድና ሰርልኝ አለው። እኔ ተዋግቼ ድል አድርጌ እስክመጣ ቁራሽ እንጀራ ብቻ ስጠው፣ እኔ ከመጣው በኋላ እቀጣዋለሁ ሲለው ሚክያስ እንደዚህ ያለው፣ በእውኑ አንተ በህይወት ከተመለስክ እግዚአብሔር በእኔ አልተናገረም አለው። ሰዎቹ እንትን ናቸው አይደል? አስሮት ወጣ ይላል። ያው እንደምታውቁት ነው። አክዓብ ሞተ ይላል። በስነ ስርዓት አይደለም የሞተው። አንድ የጠላት ሰፈር ያለ ሰውዬ ፍላጻ ለመሞከር ይላል። አቅዶ የሰደደ እኮ አይደለም፣ እንዲህ ለመሞከር ይሰራል አይሰራም። ላጥ ሲል አክዓብ ደረቱ ውስጥ ተከራከረችለ። ወግተውኛል፣ አስወጡኛል ይላል። ከዛ በጋለሞታዎቹ ውሃ መቅጃ ላይ ወድቆ ሞተ የሚል ቃል አለ። ያው የሞተበትም እና ኤርሚያስ የሚክያስ የሚመሳሰሉ ናቸው። ኤርሚያስ እና ሚክያስ በጣም ይመሳሰላሉ። በእርግጥ ሚክያስ ትንሽ ቀደም ይላል። ክብር ለኢየሱስ ይሁን። ሰቆቃው ኤርሚያስም ላይ በጣም አግሬሲቭ ነው፣ በጣም ቀጥተኛ ነው። እግዚአብሔር ሊያመጣ ያለው ነገር ገብቶታል። ፕሪቴንድ አያደርግም። ጎናችሁ ያለው ሰው እንመለስ በሉት እስቲ። እኛውን እያወራን ያለ ነው ስለ ታድሶ ነው እያወራን ያለ ነው።
እኔ አሁን እያወራ ያለሁት ስለ አንዲት ስለ ጥቂት ህብረት ወይንም እንደዚህ ስላለች ስለ ትንሽ ሎካል ቸርች አይደለም እያወራ ያለሁት። እንደ አገር እግዚአብሔር ሊያድሰን ይገባል። እንደ አገር የኢትዮጵያ ቤተክርስቲያንን እግዚአብሔር ሊያድሳት ይገባል። ከምን እንጀምር? ከኛ እንጀምር። ከግል እኔ ልጀምር፣ ከዛ አጠገብ ያለው ሰው ይቀጥል። እንደ ቤተክርስቲያን እኛ እንጀምረው ይጋባል። መንፈሳዊ ስራ ስለሆነ ይተላለፋል። መታደስ አለብን፣ መመለስ አለብን። የቀድሞውን ነገር እግዚአብሔር ወደ ቤተክርስቲያን ማምጣት አለበት። እምታውቁት ጠረን የለም፣ ድሮ እምታውቁት የሰማችሁት ነገር የለም። እግዚአብሔር በምድሪቱ ባለች ቤተክርስቲያን ላይ ሰራ ሲባል የሰማ ነው። ያንን እግዚአብሔር ማምጣት መመለስ አለበት። የመጀመሪያ እርምጃው ምንድነው? ያንን እግዚአብሔር እንዲያደርግ መመለስ። እኛ መመለስ፣ ወደ ቀድሞ መመለስ፣ ንስሐ መግባት፣ መውደቅ፣ በእግዚአብሔር ፊት ራስን ለማዋረድ ፈቃደኛ መሆን። በጣም ብዙ ጊዜ ችግራችን እንደበቃን ይሰማናል። አያስፈልገኝም እንላለን። ኖ መጽሐፍ ቅዱሳችን ላይ ካሉ አዳሾች መካከል አንዱም አዳሽ ለፈረሰው ነገር ምክንያት አይደለም። ባይዘወይ ካደሱት ሰዎች መካከል ለምሳሌ ነህምያ ኢየሩሳሌም ለመፍረሷ ምክንያት አይደለም። እዝራ ምክንያት አይደሉም ምክንያት። ሲጸልዩ ግን ምን ብለው ነው የጸለዩት? እኛና አባቶቻችን በድለናልና አቤቱ ይላሉ አይደል? ሲጸልዩ ሁሉ ጊዜ እምትምርና እምትራራ ሆይ የፍቅርን ቃል ኪዳን እምትጠብቅ አንተ ነህና አይኖች ይመልከቱን፣ ጆሮች ጸሎታችንን ያድምጡ። ጸሎታቸው ይሄ ነው፣ እንመለስ። የመጀመሪያ ተጠያቂ አይደሉም እኮ እነሱ፣ ግን የትውልዳቸውን ከነሱ ቀድሞ የተሰራውን ሰብስበው በእግዚአብሔር ፊት ይወድቃሉ። የመጀመሪያ እርምጃ መመለስ፣ በእግዚአብሔር ፊት መውደቅ። ክብር ለኢየሱስ ይሁን። ኤርሚያስ ይሄንን ነው ያደረገ ያለው። ሰቆቃው፣ ምጡ፣ ጩኸቱ። ኤርሚያስ ባይዘው ባቢሎን ተማርኮ አልሄደም፣ አልተማረከም፣ አልተወሰደም፣ ወደ አሶር አልተወሰደም። ኤርሚያስ ወደ ግብጽ ነው ሄደው። ባይዘው እስራኤል ወደ ባቢሎን ሲሄድ ነገ አያገኘውም። ባይዘው እስራኤል ሄደው እዛ የሚከፍሉት ዋጋ አያገኘውም። አይኔ እባክህ ምንም አያገኘኝም፣ እኔ ተደላድዬ ልኑር፣ ኦልሞስት ጨርሻለሁ አይልም። እንመለስ። ክብር ለኢየሱስ ይሁን። እግዚአብሔር እቀጣለሁ ሲል እቀጣለሁ ውስጥ ተስፋ አለ። እመታለሁ ሲል እግዚአብሔር እኮ እቀጠቅጣለሁ ሲል የተቀጠቀጠ ሸምበቆ ደግሞ አይሰብርም፣ ራሱ ደግሞ ያቃነዋል። ጥቅቅ አድርጎ እሱ ሰብሮናልና ከዛ ደግሞ እሱ እስከ መጨረሻ አይጨክንምና ይላል። ክብር ለኢየሱስ ይሁን። ሊመልሰን ይገስጸናል። መመለስ አለብን። ተስፋ እዛ ውስጥ ስላለ አንዳንዴ በእውነት ነው የምላችሁ እስከ መጨረሻ ድረስ እግዚአብሔር ጨካኝ እንደሆነ ይመስለናል እና የመመለስ ተስፋ የለኝም ይላል አንዳንድ ሰው። አረ እኔ ተስፋ የለኝም። በህይወት ካለ ተስፋ አለ። ካልሞትክ ምንም ውስጡን መመለስ ወስን። ዛሬ ለመውደቅ በእግዚአብሔር ፊት ለማቅረብ ጸጋ ለመለመን አንተ እንደማትችል ለእግዚአብሔር ለመንገር ወስን። ብትችል ድሮም ታመልጥ ነበር። ስለማትችል ነው፣ ስላቃተ ነው። ለእግዚአብሔር ንገረው፣ ውሰድልኝ፣ ጸጋ ስጠኝ። መመለስ፣ መውደቅ፣ መወሰን። ተስፋ የለኝም የሚባል ነገር የለም። አሁንም ለእስራኤል ተስፋ አለ ነው የሚለው መጽሐፍ። አገር ፈርሶ ከተማ ተቃጥሎ ህዝብ ሁሉ ቆሞ እያለቀሰ እዝራ በህዝብ መካከል ቆሞ እንደዚህ ያለ አሁንም ለእስራኤል ተስፋ አለ። አለን በህይወታው ተስፋ አለ። አባቶቻችን ምድር መተናለው ተስፋ አለ። ኤርሚያስ እሱን ነው አልቅሶ አምጦ ሆኖም ይህን አስባለሁ፣ እንግዲህ ተስፋ አለኝ። እግዚአብሔር ጋር አይደል እየጮኩ ያለሁት? ተስፋ አለኝ። በእግዚአብሔር ፊት አይደል እየወደኩ ያለሁት? በሚራራ በእግዚአብሔር ፊት ተስፋ አለኛ። እግዚአብሔር እየቀጣ ይምርሃል። ቅጣቱ ውስጥ ራሱ ማንሳት አለው። እግዚአብሔር ሊገድል አቅዶ አይመጣማ፣ ሊያስተምር ነው የሚቀጣህ። ገንዘቡ ሊያረግ ነው የሚቀጣህ። እስራኤልን ወደ ባቢሎን ሲልካት የኤርሚያስ ሰቆቃ ምክንያት ይሄ ነው። ወደ ባቢሎን ሲልካት እግዚአብሔር መጣን እንደዚህ ያለ ናቡከደነጾር አገልጋይ ነው እናንተን ለመቅጣታው ናቡከደነጾር ነው የሚያገለግለኝ አለ።
ማነው? ናቡከደነጾር የባቢሎናውያን ንጉሥ አሕዛብ። እግዚአብሔር መጣን ናቡከደነጾር አገልጋይ ነው አለና ቀጥሎስ አሶር ጅራፌ ነው። በአሶር በኩል እንደዚህ ያረኩ በጣም እንዳይገርፋችሁ ለምን መሰላችሁ? እግዚአብሔር መጣና ቆይ እንትን በላችሁ ይልና ቀጣ እንዲገረፍ ሲያደርጓቸው ደግሞ እግዚአብሔር መጣን ለምን ገረፍካቸው ይላል። በጣም ይገርመኝ። ስለናንተ ስል ነገስታትን እገስጻለሁ ደግሞ ይላል። ደግሞ መለስ ብሎ ግን እንድትስተካከሉልኝ ነው ፕሮግራሜ። እናንተን ፈልጊያችሁ ነው። ልጅ ሲያጠፋ ይቀጣል። የማይቀጣ ልጅ አይደለም። ልጅ ካበላሸ እምትቀጣው ልትሰብረው አይደለም አይደል? ልጅን አሁን እኛ ቤት አሁን ያጠፋሉ። ሲያጠፉ ሲደረጉ ሊሰብሩት ነው እንዴ? በጣም እኮ ከተመታ በጣም ሲያለቅስ ዝም ትለዋለህ እኮ። አንዳንዴ ዝም የምትለው ውስጥህ አባብሎ እኮ ይልሃል። ዛሬ ካባበልኩት ነገ ሌላ ያነሳል። እያመመው ይማር። ግን ርህራሄ ያለው ቅጣትህ እየቀጣው እሱ አንደርስታንድ አያረግም። ባይዘው በጣም የምትመታው ከሆነ አባቴ አይወደኝም ይላል። በጣም ስለምትወደው ነው የምትመታው። የሚቀጣን ስለሚወደን ነው። እየመታ ብለህ ስትወድቅ አባብሎ ይሏል እኮ ውስጡ። እኛ ግን በጣም አስቸጋሪዎች ነን። ካባበለን ባይዘው ደርበን ነው የምንሰራው። ያባብለኛል ብለን ተመሳሳይ ነው ባይዘው። ወይ ቸርችም እንደዛ ነው። እግዚአብሔር አባት ነው፣ እኛ ልጆች ነን። እኛ ቤት ደግሞ እኛ አባት ልንሆን እንችላለን፣ ልጆች ይኖሩናል። በዛ መንገድ ያንን አባትነት እኮ እኛ ውስጥ ያስቀመጠው እሱ ነው። እየቀጡ መራራት እኛ ውስጥ ያስቀመጠው እኮ እየቀጣ ስለሚራራ ነው። እኔ ክፉኝ ልጅ ዳቦ ሲለምነኝ ድንጋይ አልሰጠውም በምንም ተአምር። አሳ ሲለምነኝ እባብ አልሰጠውም በምንም ተአምር። ጌታ ኢየሱስ እኮ አለ እናንተ ክፉዎች ናችሁ አለ። ባይዘው በፍጥረታችሁ ክፉዎች ናችሁ አለ። እሺ ክፉ ሆነ ይሄን ማታረክ ከሆነ ደጉ የሰማይ አባት ደግሞ አለ ስትለምኑታው ዳቦ አይደለም መንፈሱን ሳይሰፍር እንዴት አይሰጥም? መንፈሱ በገንዘብ አይገዛም፣ በነፃ ነው የሚፈሰው። እጅግ ክቡር ነው። ርህራሄ ያለው ውስጡ አባትነት ውስጡ አለ። ኤርሚያስ ሰቆቃውን ብታነቡ በእውነት ነው የምላችሁ ሰው እየጸለየ ሊሞት ይችላል ቢያነበው። እዚህ ደረጃ ብለን ጸጥ ነው የሚለው ትንፋሻችን። ኤርሚያስ ግን ይሄንን ሁሉ ሰቆቃ ነው ሮሮ እግዚአብሔር ፊት ሲጥል በእግዚአብሔር ፊት ሲደፋው ውስጡ እግዚአብሔርን ማወቅ አለ። አባት ነው። አዎ ይራራል። ቱ ዲቴል ነው የሚወርደው ኤርሚያስ። የበደላቸውን ዲቴል ማለት ነው። እያንዳንዷን ነው የሚያነሳትና በዚህ መጠን እግዚአብሔር ተበድሎ ነበር። ለምንድን ነው ዲቴል የሚያነሳው? ምህረቱ ወደር እንደሌለው ያውቃል። እግዚአብሔር በጽድቁ እንደማይደራደር ቢያውቅም ምህረቱ ግን ወደር የለውም እና ፈጽሜ በፊቱ እናዘዛለሁ። ይሄንን አድርጌ ተናዝዤ እግዚአብሔር ቢገለኝ ያዋጣኛል። ምሮ በህይወት ቢያኖረኝ እኮ አይደለም። አዎ ስለዚህ በደልና ቅጣታው እግዚአብሔር ቢገለኝም አዎ በህይወት ያኖረኛል ለዘላለም። ምንም ያርገኝ በፊቱ አቀርባለሁ። ይህንን በልቤ ያስባለሁ። ምንድነው የምታስበው? ተስፋ አለ። ክብር ለኢየሱስ ይሁን። ለምንድነው ተስፋ የተገኘው? በሚራራ በእግዚአብሔር ፊት ለመመለስ ስለወሰነ ነው። ለመመለስ ስለወሰነ ነው። ባዶ ሜዳ ላይ ተስፋ የለም። እግዚአብሔር ከማይጣረስ ባህሪው መካከል አንዱ ምህረቱና ጽድቁ ነው። ምህረቱና ጽድቁ አይጣረስም። እግዚአብሔር የድሮ እግዚአብሔርና የዘንድሮ የሚባል የለም። ድሮም ጻድቅ ነው፣ ዘንድሮም ጻድቅ ነው። ድሮ ይቀጣ ነበር፣ ዘንድሮም ይቀጣል። ምንም እንዳትጠራጠሩ። ኢትስ ቢብሊካል። አዲስ ኪዳን ላይ ማንሳት ካለብን ልናነሳ እንችላለን። ምናልባት ዛሬ እዚህ ሰቆቃ ኤርሚያስ ላይ ስላልሆነ ኒው ቴስተመንት ላይ አነሳላችኋለሁ ወደፊት አለ። እግዚአብሔር ጻድቅ ነው፣ ይቀጣል። ምን ጥያቄ ነው? ለዛውም ይሄውን ያስቀጣል የሚባል ደረጃ ላይ ያለ በጣም ላይት የሚመስል ነገር ሞት አዝማምጥቶ ያውቃል። ፔናሊቲው በጣም ሲሪየስ ሆኖ ያውቃል። ግን የእግዚአብሔር ጽድቅ በእውነተኛ መመለሱ ስንሆን ምህረት አለው። ክብር ለኢየሱስ ይሁን። ስለዚህ ኤርሚያስ ቢሎሱ ተስፋ አለ። በጣም አስደናቂ ሰው ነው። መንፈሳዊ ዓለም እንደዚህ ቢገባን፣ የእግዚአብሔር ልብ እንዲህ ቢገባን፣ ጻድቅ እንደሆነ በዚህ መጠን ገብቶን ሮሮ ጩኸት፣ ሲቃይ፣ ሰቆቃ ጻድቅ እንደሆነ ሲገባ ነው እንደዚህ አይነት ምጥ የምታመጣው። ቀጥሎስ መሐሪ እንደሆነ ሲገባ እዛ ውስጥ ደግሞ ተስፋ ታገኛለህ። ደግሞ እኮ መሐሪም ነው።
እስከ 4 ትውልድ በቀጣም እስከ 1000 ትውልድ ነው ምህረቴ አለ አይደል? እስከ 4 ትውልድ እቀጣለሁ አለ እግዚአብሔር። እዛ በሙሴ በኩል እኮ ነው። በደል ካገኘው 4 ትውልድ ድረስ እቀጣለሁ። ምህረትስ ለ1000። አያችሁት? ምን አይነት ርህራሄ ነው! ለንጽጽር አይቀርብም። ቅጣቴ 4 ትውልድ ነው፣ ምህረቴ ለ1000 ትውልድ ነው። አዲስ ኪዳን መጣ፣ ምህረቱ ለዘላለም ነው አለች በጣም የተባረከችዋ ማርያም። እሷ አይደለች የዘመረችው የባሪያይቱን ውርደት ካንቺ የሚወለደው ቅዱስ እግዚአብሔር ልጅ ነው ሲል በእኔ አለችው። የባሪያይቱን ራሷን ስጠራ እኔን ባሪያውን የባሪያይቱን መዋረድ ተመልክቷል። ስሙ ቅዱስ ነው። ብርቱ የሆነ እርሱ በእኔ ታላቅን ሥራ አድርጓል። አዜመች ለቅዱሱ መልአክ ለገብርኤል ያለችው እሱን አይደል? ገብርኤል መጥቶ ይላል እነሆ እኔ የጌታ ባሪያ ነኝ። ክብር ለኢየሱስ ይሁን። ምህረቱ ለዘላለም ይጠብቃል። ከዛ ቀጠላ ከሷ ደግሞ ቀጥሎ ዘካርያስ አብርሃምንና ዘሩን አሰበ አለ። ከ1000 ምናምን ዓመት በፊት ደግሞ በሙሴ በኩል የተገባውን ኪዳን አሰበ አለ። 2000 ዓመት 1400 ዓመት ዘንድሮ አለ። ምህረቱን ለዘላለም የሚጠብቅ አምላክ ከጠላቶቻችንና ከወደረኞቻችን እጅ ያድነን ዘንድ ብላቴናውን ኢየሱስን ላከው። ምህረቱ ለመቼ ነው? ለዘላለም። አያችሁ የእግዚአብሔርን ማንነት አንደርስታንድ ማድረግ ንስሐችንን ትክክል ያደርገዋል። መመለሳችንን ጤነኛ ያደርገዋል። ጻድቅ እንደሆነ ሲገባ እንደዚህ አይነት ሲቃ ያለው ውስጥ እግዚአብሔር አይዛነፍም ባህሪው በፍጹም። እስራኤል እንደፈለገ የሆነ ሙሴ አንድ በድሎ እኮ ነው አትገባም አለ። ለምን? በጣም አጠገቡ ነው። በጣም አትገባም አለ። ያ ሁሉ ሰው እንደዛ እንደፈለገ ሲሆን ምናምን አይልም ሙሴ። ለምን? ህዝቡ እዛ መንገድ ነው የሚያውቀው። ሙሴ አደራረግ ያውቃል። ህዝብ ውጤቱን ነው የሚያውቀው አይደል? እስራኤል ውጤት ነው። ሙሴስ ዲቴል እግዚአብሔር ሲያቀድ ይነግረዋል። እንዲህ ላረግ ነው በልልኝ የሚለው ለሙሴ ነው። ታጋለውና ተናገረው ሲለው መታው። አልቀደስከኝም ምን ማለት ነው? በል ያልኩህን ትተህ መታው። ተናደህ ነው። ይገባኛል አንደርስታንድ አደርጋለሁ ምናምን የለም። እግዚአብሔር ሆይ ህዝቡ አስመረረኝ የለም። እኔን አሰማኝም እንዴ? እኔ የጠራው ህዝብ ነው እንዴ ጠራ? እኔ ጠርቼ እንዴ ህዝብ የተከተለ? እኔ ነው መስማት ያለበት። ተናገር ነው ያልኳው። መታው። አላከበርከኝም አለው እና አትገባም ሲለው 3 የለመነው እባክህ ሙሴ ብሉይ ኪዳን ላይ ጳውሎስ አዲስ ኪዳን 3 የለመኑት ጳውሎስ የሞጊያን ሳለኝ ብሎ 3 የለመነው 3 ሲለመነው እግዚአብሔር መጣን እንደዘለ ደግመ ከዚህ በኋላ እንዳትጠይቀኝ አለውና እንደውም ህዝቡን ባርክና ወደ ተራራ ልውጣና ሞት አለው። ጠላት አልገደለው፣ ሰው አልገደለው፣ ውጣና ሞት አለው። ወሰደው። ባይዘዌ እስራኤል ሙሴን የመቀበር እድል አልነበራትም። 30 ቀን አለቀሱለት ቁጭ ብለው። እውነታቸው ነው። 40 ዓመት ነው የሚያውቁት። ምን አይነት ሰው እኮ ነው ሙሴ! የሚገርም ሰው። ቤተ መንግስት ጥሎ ወጥቶ ምድረ በዳ ከህዝቡ ጋር አልቅሰው። እግዚአብሔር እኮ መጥቶ ነው በቃ አለ። ለቅሶ በቃ። ኢያሱ ተነስ አሉ። ተነሱ አላቸው። በሉ ይሄን ዮርዳኖስን ተሻገሯል። የሙሴ ሬሳ የት ጋር እንዳለ የምታውቁት ባይዘው ይሁዳ መጽሐፍ ላይ ሰይጣንና ሚካኤል። እኔ አሁን ሰይጣን የቆመ ትቶ የቆሙ ሲያቅተው የቆመ ተቆሙ ጸሎት ጸለለ። አዲስ ኪዳን ወዲያቅ አንተ ላለ አንተ ቆ ጠጋዚል ድረስ በኢየሱስ ህይወት ደክሞ ራሱ እኮ ስሙ ታውቃለህ ኢየሱስም ስትል ይመታዋል። ስለዚህ ሞቶ የጌዶ ሬሳ እኔ ምን ሊያረግለት ነው? ሬሳ ሊወስድ እንጂ ሚካኤል መጣ። አትነካም አለው። ወስደዋለሁ አለው። አትነካም ሲለው ነካካው አይደለ ሚካኤልን የሆነ እንዲሰድበው። ለዛ ከሆነል ከአፉ እግዚአብሔር ይገስጽ ከማለት ውጪ አንድም የስድብ ቃል ምን ማለት ለምንድን ነው አንድም የስድብ ቃል አልወጣም የሚለው? እንዲሰድብ ሞክሮታል። ሊጥለው እኮ ነው ከሰማይ። ከተሳደበ አይመለስም። እዛ ቅድስና ውስጥ እግዚአብሔር ይገስጽ አለው። ተቃል ክፉ ተናደን እኮ ነው እኛ ተቃል አይደል የምንሳደበው። ተናደን
አንዳንድ አገልጋይ እንደዛ እኔ ሰማ ነበር በፊት ሰይጣን እኮ እንትን ነው አይደለም። አትሳደቡ። በጣም ከመቃጠልህ ብዛት ስድብ አታወራ። መጽሐፍ ቅዱስ የሚለው ብቻ ነው ልክ። እስቲ አሜን በሏ። ሰይጣን ማለት እኮ እንደዚህ እንትን እኮ አይደለም። ኪንግደም ነው ወድቋል እንጂ ይሄንን ዓለም የሚመራው እሱ ነው። ባይዘው እኛ ላይ ብቻ ነው ስልጣን የሌለው። ሚካኤልን ባይዘው በጦር ወርውሮ እንደማይመታው ስለሚያውቅ እኮ ነው ሊሸነግለው የሚሞክረው። የሆነ ነገር ሲለው እንዲሳደብ ሚካኤል መሳደቢያ የለው ሰው ነው ያለው። ሰው ያልወደቀ እንትን ስላለው የቀራለው ገና በባይብል ስተዲ ምናምን እየተቆረጠ የሚወርቅ ባይብል ስተዲ እንዳቀሩ እዛ ውስጥ ነው የምትለወጡት። መለወጫ መፈወሻ መሰሪያችን ስለሆነ ክብር ለእግዚአብሔር ለአምላካችን ይሁንለት። ኢየሱስ ክርስቶስ ብቻ ጌታ ነው። ጮክ በሉና እንመለሳለን በሉ እስቲ። መመለስ፣ ወደ ጌታ መምጣት፣ መውደቅ ተስፋ አለ። ኮንታሚኔት እንዳናረገው የተቀበልነውን ነገር ድካም ሊኖር ይችላል፣ ብዙ ነገር ሊኖር ይችላል። ግን መመለስ፣ ቶሎ መመለስ፣ ወደ ጌታ መምጣት። ከዛ በእግዚአብሔር ቃል መታጠር። በጣም ቃሉ ላይ እኔ ብዙ ነው የምናገረው በእውነት። እዚህም እንደምታውቁት ነው ትምህርትና ጸሎት ላይ ምንም የምንደራደርበት ጉዳይ አይደለም። ወደ ቃሉ ተመለሱ። ኑ ወደ መጽሐፍ፣ ወደ ቅዱስ ቃሉ፣ ወደ እግዚአብሔር ቃል። በጣም ሲሪየሱ ነው መመለስ። እሱ ነው። አሁን ጊዜ ብዙ የለንም ታውቃላችሁ። በጣም ብዙ ጊዜ የለንም። ጌታም ተመልሶ ሊመጣ ነው። ቀጥሎ እኛም ጊዜ የለንም። እግዚአብሔር የሰጠንን ጊዜ በጣም በፍጥነት መጠቀም አለብን። በፍጥነት ነገ ምን እንደሚመጣ አናውቅም። ከትንሽ ዓመት በኋላ ምን እንደሚፈጠር አናውቅም። ቶሎ ብለን ነገሮችን በደንብ ስር ማስያዝ አለብን። ለሚቀጥለው ትውልድ ምድሪቷ ላይ የእግዚአብሔርን መንግስት በደንብ ማስያዝ አለብን። አለበለዚያ አየር ላይ ብቻ አርገኑ ከሆነ ነገ የሚመጣው ትውልድ ምንም የሚጨብጠው ነገር አይኖርም። በስነ ስርዓት ሲስተሙ ላይ መምጣት አለበት። ቸርች ፎርም መኖር አለበት አገሩ ላይ። ሰምታችሁኛል? ከአንድ ቀን ፕሮግራም የዘለለ ነገር ማሰብ አለብን። በደንብ መምጣት፣ መውደቅ፣ መጾም፣ መጸለይ፣ በእግዚአብሔር ቃል እውነት ውስጥ መግባት። እንደዛ ከሆነ የሚቀጥለው ዘመን ቤተ ክርስቲያን ትመራዋለች። ሰምታችሁኛል? የሆነ ሰው መጣ መውደቃችን ነው፣ የሆነ ሰው መጣ መነሳታችን ነው አንልም። ቸርች ትሆናለች ከላይ። ፈርስት ሴንቸሪ ምናምን እኮ እንደዛ ነበሩ። የሮም መንግስትን በኋላ እኮ ያዙት። ክርስቲያን ካልሆንክ ሀገር ላይ አትኖርም ማለት ጀመረ እኮ። ክርስቲያን ኮንክ ገላሃለሁ ያለ መንግስት። ለምን? ሲስተሙን ያዙት። በወንጌል ፋይት የሚያደርገው ትውልድ ፋይት አረገ። ልጆቻቸው፣ የልጅ ልጆቻቸው፣ ረጅም ዘመን ያለ ትውልድ ግን ክርስቲያን ሆነ። ይሄ ጊዜ ለኛ እንደዛ አይነት ክሪቲካል የሆነ ጊዜ ነው። ካመለጠን መመለስ በጣም አስቸጋሪ ነው። አሁን ግን ስቲል መያዝ እንችላለን። መንቃት አለባችሁ። ስትጸልዩ ለራሳችሁ ለምትበሉት፣ ለምትጠጡት፣ ለምናምን እንደሱ ብቻ አትጸልዩ። ስለምትሰሩ ስራ፣ ስለምትነግዱት ነገር ብቻ አትጸልዩ። ኦፍ ኮርስ በጣም ሲሪየስሊ ጸሎት ይፈልጋል እሱ። እንለፍ ግን ከዛ ኪንግደም ኦፍ ጋድ፣ ሰፊው የእግዚአብሔር መንግስት፣ ወንጌል እሚድን ትውልድ። እኔ እማላቀው ትውልድ በእኔ ጸሎት እሚድን ከሆነ እኔ ማወቅ አለብኝ ማለት አለብኝ እንዴ? የወንጌል እውነት እኮ በእኛ መካከል ጸንቶ እንደዚህ እንዲቀጥል ዋጋ የከፈሉት እኮ ፈርስት ሴንቸሪ ላይ ያሉት እኮ ናቸው። እኔ በዘመን ያላገኘሁትም ብለው ሲሰቃዩ በቃኝ አላሉ። ኖ የወንጌል እውነት ጸንቶ ይቀጥል። ክብር ለኢየሱስ ይሁን። ስለዚህ ዛሬ መወሰን፣ ለመመለስ ዛሬ መወሰን በእግዚአብሔር ባህሪ ላይ የተመሰረተ ነው። ዛሬ ልነግራችሁ የፈለኩት ይሄንን በእግዚአብሔር ባህሪ ላይ የተመሰረተ ነው። እግዚአብሔርን አንደርስታንድ አድርጉት። እግዚአብሔር ምን እንደሚፈልግ አንደርስታንድ እናድርግ። የእግዚአብሔር ልብ ምን አይነት ነው ይግባን። በባህሪው እግዚአብሔር ማን ነው? ጻድቅ። ምን አይነት አምላክ ነው? መሐሪ አምላክ ነው። ሁለቱን ባላንስ አድርጎ መኖር። በጣም ምህረቱ ላይ ብቻ እንደገፍና አንዳንድ ይሄኛውን ባህሪውን ደግሞ ብዙ ጊዜ እናዛንፈዋለን። ስለዚህ እግዚአብሔር በጣም ራይቸስ ነው፣ ጀስት ነው። ለተከፈለ ነገር እግዚአብሔር ይመልሳል። ለተዘራ ነገር እግዚአብሔር ይመልሳል። ለተደረገ ነገር እግዚአብሔር ይመልሳል። አዎ ታዲያ ምን እናድርግ? እንመለስ፣ እንውደቅ፣ ንስሐ እንግባ። በእግዚአብሔር ጽድቅ ፊት፣ በምህረቱ ፊት እንውደቅ፣ ንስሐ እንግባ፣ እንጩ። ማልቀስ አለብን፣ እናልቀስ። መወሰን አለብን፣ እንወሰን። መንገድ መቀየር አለብን፣ ቀይሩ መንገድ። መቶ ያለባችሁ ነገር አለ፣ ተው። በህይወታችሁ ላይ ማራገፍ ያለባችሁ ነገር አራግፉት። እውነቴን ነው የምነግራችሁ።
ረጅም ነው መንገዳችሁ። እዚች ጋር ብቻ እያየን መቆም የለብንም። እዚች ጋር ብቻ እያየን መቆም የለብንም። ሩቅ ማየት አለብን። በጣም ሩቅ ማይ ከሆነ እማገኘውም እማጣውም ነገር ቫልዩ ይኖረዋል ህይወቴ ላይ። ምንም ባጣ ለዛ ብያጣለሁ፣ ምንም ባገኝ ከዛ አንፃር አገኛለሁ። በየመንገዱ የመጣ ነገር በሙሉ እያነሳው ላይ አልገለብጥም። ጠጣ የተባልኩትን በሙሉ እየጠጣው አልሮጥም። እየሮጥኩ ነው፣ መንገድ ላይ ነኝ። የሚጠቅመኝን ብቻ። መጠጣት ካለበት ይጠጣል፣ መጠጣት ከሌለበት ላይ ደፍቶ አቀዝቅዞ ይሮጣል። ተገኝቷል ተብሎ ቁጭ ብሎ በርገር አይበላም እየሮጠ ያለ ሰው። እንዴት ያለ በርገር ነው ባክ ብሎ ውጤት ላይ እንገናኝ ብሎ እሱ ሩቅ ነው። ሽልማት አለው፣ ይበልጣል ከዚህኛው። የሚያገኘው ነገር አለ፣ ይበልጣል ከዚህኛው። ክብር አለ ከፊቱ፣ በጣም ትልቅ ዝና አለው። በሱ ምክንያት የሚጠራ አገር አለው ከፊቱ። እንደራሴ ነህ ወክል የተቀመጥከው አገር አለ። በአንተ ስኬት የሚወራ መንግስት አለ። በአንተ ጤነኛ አቋም እግዚአብሔር ሪፕሬዘንት አደረገዋል። ስታበላሽም ባይዘው ፌል ስታደርግ የምታደርገውም ደግሞ እንደ አገር ነው ፌል የምታደርገው። you have to be serious። ስኮፓችሁ በጣም መስፋት አለበት። አሜን ነው። በጣም እዚህ ውስጥ አሁን ኦልሞስት 90% ወጣት ነው የማየው። በዚህ የሚሆን በዚህ ተስፋ አለኝ የሚል ሰው ነው ያለው። በቃ ሰርቼም ነግጄም ጾሜም ጸልዬም ምንም ብዬ የሆነ ቦታ ደርሳለሁ የሚል ነው። ይሄንን ለመሆን በጣም ግዴታ ስለ ተስፋ መማር የለብም። ናቹራሊ ውስጣችን እንደዛ ስለሆነ እንደዛ አይነት ፓሽን እግዚአብሔር ውስጥ ካስቀመጠ አግሬሲቭሊ ፎከስ ሆናችሁ ተራመዱ። ማስተካከል አለብን፣ አስተካክለን መቀጠማር ቀጥ አድርገን መመለስ አለብን፣ ተመልሰን። መቼ? አሁን። መቼ? ዛሬ። ነገ ምን አትበሉ። ነገ በጣም ቢዚ ነው የኛ ነገ። ምን ሰማቸውም ነገሮች በሙሉ ነገ የሚሉ ናቸው። እኛም ነገ ነው የምንለው። ሁሉም ነገር ነገ ነው የሚለው። ነገ እኛ አይደለም፣ ዛሬ ነው እኛ። ዛሬ ላይ ቀጥ ብለን እንሄዳለን። ነጋችን ይስተካከላል። ነገ የሚባል ቀን መጣ አልመጣ አይመለከተኝም። ዛሬ ነው ነው። አሁን አገኘኋቸዋል። በቃ ትክክለኛ ጤነኛ ነገር ነገራቸዋለሁ። ነገ አገኛቸዋለሁ፣ ደስ ይለኛል። ካላገኘኋችሁ በቃ አልተገናኘንም። አሁን ነገ ባይመጣ ራሱ ጌታ ዛሬ ቢመጣ በዛሬና በነገ መሃል ከመጣ እኮ ነገ የሚባል ቀን እኮ የለም። ስለዚህ ዛሬ ነው አስተካክለን መሄድ ያለብን። እስቲ አሜን በሏ። ስለመመለስ ሲነገር ነገ መለሳለሁ እንዴት ይባላል? ዛሬ ነው መመለስ ብራዘር። እንዴ ነገ የሆነ አልቆ ቢያልቅ ዛሬ ማታስ ቢያልቅ መኖር ቢያልቅስ ዛሬ ማታ ታውት የሆነ ነገር እኮ አይደለም። መኖር ቢያልቅ በጣም ብዙ ማጠብቁት ሰው ድንገት ወደ ጌታ ሄዶ አይታችሁ አታውቁም? ክብር ለእግዚአብሔር ይሁን። ስለዚህ አሁን ወስኑ፣ አሁን ወስኑ። በጣም ጥበበኛ እንሆን፣ በጣም ጥበበኛ እንሆን። እውነቴን ነው የምነግራችሁ። በጣም ዋይዙ ነው። ከ10 ዓመት በኋላ ተጸጽተ ድሮ ነበር ማድረግ የነበረብኝ ማለት የለብም። ዛሬ ነው መወሰን ያለብን። አሁን አድርገኑ ከዛ በኋላ ውጤት ላይ ፍሬ ላይ ታስታውቃለህ። መቼ ነው የወሰንከው ይሏል። መቼ ነው እንደዚህ አይነት ህይወት ውስጥ ለመግባት የጨከንከው ሲሉ ቆየው። ክብር ለእግዚአብሔር ይሁን። ውሳኔን አደባባይ ማድረግ ላይ ተጠበቀብህ ይችላል። እኔ ከዛሬ ጀምሮ ማንንም ሰው አልፈልግም ማለት አይተጠበቀብህም። በጓዳ ወስን፣ ውጤቱ አደባባይ ይገኛል። ከበሮ እያስደለቃችሁ እንዳትጸልዩ። ፈሪሳውያን መንገድ ዳር ላይ ጸልያሉ የሚል ቃል ነው። እኔ ግን ጌታ ኢየሱስ እኮ እንደ ጌታ ኢየሱስ እኮ የሚያቀን የለም። በዚያው ሰዎቹ መንገድ ዳር ሲሄዱ ሰው ሁሉ ሊሰብኩ ነው ይላል፣ ሊጸልዩ ነው አለ። መንገድ ዳር ማለት ምን እንደሆነ ታውቃለህ? የመንገድ ማሳለጫ ላይ፣ እዚህ ማሳለጫው ላይ ህዝብ የሚበዛበት ቦታ ላይ ረጅም ቀሚስ አድርገው ይቆማሉ። ህዝብ እያየ እጃቸውን አንስተው ረጅም ጸሎት ይጸልያሉ አለ። ህዝቡ ያያቸውና ጌታ እንዲህ አለ፣ ጸሎታቸው በዛ ሰዓት ተመለሰ አለ። እነሱም ወደ እኔ አልጸልዩም፣ እኔም አልሰማም አለ። እነሱ የጸሎት ወደ ጎን ነው። ሰው እንዲያያቸው ፈልገው ነው። ሰው ሲያያቸው ሰይ ተመስገን ጮክ በሉና እንመለሳለን በሉት።
በቃ ምንመለስ ከሆነ ተስፋ አለ። በእውነት ተስፋ አለ። በጣም ተስፋ በቆረጣችሁበት ጉዳይ ላይ ወደ እግዚአብሔር ተመለሱ፣ ወደ ኢየሱስ ተመለሱ፣ ወደ ልጁ ተመለሱ። እግዚአብሔር አምላክ ወዳዘጋጀው ወደዚህ የመጨረሻ መፍትሄ ወደሱ ተመለሱ። እኔው ለአዳዲስ ሰው ብቻ አይደለም የምናገረው፣ ለኛም ነው የምናገረው። ወደ ጌታ ተመለሱ፣ ወደ ክርስቶስ እንመለስ። ኢየሱስ ምንድነው የሚወደው? ምንድነው የማይወደው? ኢየሱስ መሬት ላይ ሲኖር በጣም ክቡር ነው ያለውና ክቡር አይደለም ያለው ምንድነው? አንዳንደኛ የምንጋደልለት ነገር ኢየሱስ የናቀው ነው። ሊያነግሱት ፈለጉ ብሎ ትቷቸው ከመካከላቸው ሄደላል። ለሱ ሰው ሆኖ መስቀል ላይ ለመሞት መጥቶ መንገስ ነውር ስለሆነ ነውር ናቀ። ነውር ነው ለሱ መንገስ፣ ነውር ነው። ሊሞት መጥቶ መንገስ ነውር ነው። ኢየሱስ ምንድነው የጠላው መሬት ላይ? ኢየሱስ ምንድነው የተጸየፈው? አልፈልግም ያለው ምንድነው? በጣም በብዙ ነገር ውስጥ ኢየሱስ አይከበብም። እንደምታውቁት ሲሄድ ለ11 ከፀሐይ መውጫ እስከ መጥለቂያ ወንጌል እንኩ ብሎ ሰጥቷቸው እየመጣው ቼክ አረጋቸዋለሁ አላለም። ትቶ ሄደ። 11 ኢየሱስ ምንድነው የሚወደው? ምንድነው የማይወደው? ኢየሱስ ከምንድን ነበረ ሩቆ የሚሄደው? ወደ ምንድን ነበረ የሚጣጋው? በጣም ጌታ ኢየሱስ ምን ላይ ነው የሚያሳልፈው? ማስተማርና መጸለይ ላይ በጣም ብዙ የሚያሳልፈው። ያስተምራል፣ ከዛስ ይጸልያል። ቀን ያስተምራል፣ ሌሊት በጣም ብዙ ሰዓቱን ይጸልያል። የተወሰነች ጊዜ ካገኘ እነ ጴጥሮስን ደግሞ ይመክራቸዋል። ብዙ አይመክራቸውም። በይዘው አይታችሁ ከሆነ ከሰው ጋር ነው የሚማሩት፣ አብረው ይማራሉ። አንዳንድ ስውር ነገር በምሳሌ ካወራ ማታ ሲገናኙ ሁሉንም ነገር ብዙ ነገር አንደርስታንድ አያደርጉም አይደል? በጣም ብዙ ቦታ ምን እንዳለ አልገባቸውም የሚል ቃል ሰው ሁሉ አይጠይቁትም፣ ያፍራሉ። አሁን ሁሉ ያልገባኝ ብሎ ኮሶ ማስቸገር ራሱ እኮ እነሱም ሰው አይደሉ ከኛን ናቸውና ስሜት አላቸውና ትንሽ ቆይታ አንዳንዱን ጠይቅ ብለው አንዳንዱ ሲጠይቁ አንዳንዴ ዝም ብሎ ይህ በጾምና በጸሎት ካልሆነ አይወጣም። ይሄ ማለት እንደዚህ ነው። ቅንጣት፣ ስንዴ፣ እርሾ ማለት ይላል። በዛ የሚሉት አሳጥማጅ ምናምን ነው። እርሾ አያውቁም፣ አግሪካልቸር አያውቁም። አሳጥማጅ ምናምን ምንድነው? ቅድም ግን መሬቱ ያልከው አንተ ነህ፣ እኛ ነን። ስንዴው ማን ነው? አንተ። እርሾ ምንድነው? እርሾ ቀስ ብሎ እቺ ማለት ከዛ ውጭ ያለውን በጠቅላላ ያስተምራል። በጣም ዋጋ የከፈለው ኢየሱስ ምን ይወዳል? በጣም መጸለይ። በጣም ምን ይወዳል? ከሕጉ ጋር ጊዜ ማሳለፍ። በጣም ኢየሱስን ምንድነው የሚያስደስተው? ያንን እውነት ለሕዝብ ማካፈል። በጣም ኢየሱስን ምንድነው የሚያስደስተው? የአብን ፈቃድ መፈጸም። አገር እየተቃወመው የአባቱን ፈቃድ ያደርጋል። አገር አንፈልግም፣ አባቶችን ነው የወደደው። እንሰቅላለን፣ የአባቴ ፈቃድ ይፈጸም ዘንድ ግድ ነው። ከአብ ጋር ነው። እንደዚህ መሆን በጣም ከባድ ነው። ታውቃላችሁ፣ የተወሰነ ሰው ፊቱን ሲያዞርብህ እኮ ዓለሙ ሁሉ የጠላህ እኮ ሊመስልህ ይችላል። ኢየሱስ ዓለሙ ሁሉ ጠልቶት ብቻውን ከአባቱ ጋር፣ ኢየሱስ የሚወደው ጋር መቆየት፣ ኢየሱስ የሚጠላውን መራቅ። ወዴት ነው የምንመለሰው? ወደ ጌታ፣ ወደ ክርስቶስ፣ ወደ ወንጌል፣ ወደ እውነት፣ ወደ ዳንበት እውነት፣ በልጅነታችን ልባችን ውስጥ ወደ ጀመረ ወደዛ ብርሃን፣ ወደዛ ነው መመለስ። ድሮ በጣም እንጸልይ ነበር ካላችሁ አሁንም መጸለይ ይገርማል። ድሮ የነበረን ለወንጌል የነበረን ሸክም አሁንስ የት ሄደ? አድገን አይደለም፣ እየሞትን ነው። መቃጠል ውስጥ ከጠፋ፣ ጸሎት ውስጥ ከደበዘዘብህ፣ ምንም ካልመሰለ የእግዚአብሔር ቃል ድሮ በጣም የምትንገበገበለት ጉዳዩ ምንም ካልመሰለ እያደግን አይደለም። ወደዛ መመለስ። እኛ መካከልም እንግዳ ሆናችሁ የመጣችሁ ወንድሞች እናቶች ካላችሁ መፍትሄ የለም፣ ሌላ መዳኛ መንገድ የለም። ወዴትም ብንሄድ፣ ወደ ምንም ውስጥ ብንገባ ሰው ከዘላለም ፍርድ ሊያመልጥ አይችልም። ወደ ክርስቶስ መመለስ፣ ሕይወትን ለጌታ መስጠት፣ ራስን በክርስቶስ ኢየሱስ ፊት ማቅረብ፣ ወድሃለሁ ብሎ ራስን መስጠት። እግዚአብሔር ያኔ ከሰው ጋር ይታረቃል። በኢየሱስ ክርስቶስ የመስቀል ሥራ ብቻ ሰው ወደ እግዚአብሔር መመለስ ይችላል። እውነተኛ ንስሐ፣ ከእግዚአብሔር ጋር ያለው እውነተኛ መታረቅ በክርስቶስ ኢየሱስ የመስቀል ሥራ ብቻ ነው። የጨለመ ሕይወት የሚበራው፣ ድብልቅልቅ ያለ ሕይወት መስመር የሚይዘው፣ ተስፋ የለውም ከዚህ በኋላ ሞት ነው ያላችሁት እንደ አዲስ እየቦረቃችሁ የምትኖሩት ከክርስቶስ ጋር ብቻ ነው። ዓለም የላትም። ገንዘብ ውስጥ የለም፣ ዝና ውስጥ የለም፣ ስልጣን ውስጥ የለም፣ መታወቅ ውስጥ የለም። ይሄ የለም። እግዚአብሔር ከልክሏል። ይሄን በሙሉ አንድ ነው ተስፋ ያለው ኢየሱስ ውስጥ።
የዘላለም ሕይወትና እውነተኛ እረፍት ያለው ኢየሱስ ውስጥ ነው። የለም ሌላ ቦታ። ሁሉ እየጠበቀ ያለው ይሄንን ነው። አንድ ቀን እድል ቢያገኝ ሁሉም ሰው ወደ ጌታ መምጣት ይፈልጋል። ከቦ አንቆ የያዘው ነገር አለ። ዝና ያነቀዋል፣ ገንዘብ ያነቀዋል፣ ስልጣን ያነቀዋል። የለም እዛ ውስጥ ይሰለቻል ስትደርስበት። ወደ ክርስቶስ ኑ ወደ ጌታ ኑ፣ ወደዚህ ወደ አዳኛችን ወደ ኢየሱስ። ክብር ለኢየሱስ ይሁን። የሰማኑን በልባችን ያቆየልን፣ ሕይወት ቃል ያሰማልን፣ መንግሥተ ሰማይ ያወርሰን።